የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ ጥለውት የነበረውን በርካታ ማዕቀቦች አነሱ። ትራምፕ በደማስቆ ላይ ጥለው የነበሩት ማዕቀቦች እንዲነሱ የሚፈቅደውን ሕግ በፍርሚያቸው አጽድቀዋል። መሳፍንት ያዩ ይህን ጉዳይ ይነግረናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና ወደ ስልጣን እንደመጡ የመጀመሪያውን ጉዟቸውን ወደ መካከለኛው ምስራቅ ሲያደርጉ ከሶሪያው የሽግግር ጊዜ ፕሬዝዳንት አህመድ አልሻራ ጋር በሳውዲ ተገናኝተው ውይይት አድርገው ነበር። ፕሬዝዳንት ትራምፕም በዋሽንግተንና ደማስቆ መካከል ባለው ትልቅ የፖሊሲ ለውጥ ላይ የተጣሉ ማዕቀቦች እንደሚያነሱና ግንኙነታቸውን መደበኛ ማድረግ እንደሚፈልጉ ለሶሪያቻቸው ቃል ገብተውላቸው እንደነበርም ይታወሳል። ፕሬዝዳንት ትራምፕም ይህንን ቃላቸውን ጠብቀው ትላንት በደማስቆ ላይ ተጥለው የነበሩ ማዕቀቦችን አንስተዋል። ፕሬዝዳንቱ ዋሽንግተን በሶሪያ ላይ ጥለው የነበረው ማዕቀብ እንዲነሳ የሚፈቅደውን ሕግ በፊርማቸው አጽድቀዋል። ትራምፕ ይህንን እርምጃ የወሰዱት ሶሪያ ወደ ሰላምና መረጋጋት የምታደርገውን ጉዞ ለመደገፍ እንደሆነ ነጩ ቤተ መንግስት አሳውቋል። በደማስቆ ላይ ጥላ የነበረውን ማዕቀብ ማንሳቷ በሁለቱ ሀገራት መካከል ለሚኖረው አዲስ ግንኙነት መሰረት የሚጥል ነው ተብሎለታል። ዋሽንግተን ከፈረንጆቹ 2004 ጀምሮ በደማስቆ ማዕከላዊ ባንክና የመንግስት ተቋማት ላይ ማዕቀብ ጥላ የነበረ ሲሆን ይህም በሀገሪቱ ኢኮኖሚ ላይ ከፍተኛ ጫና አሳድሮ መቆየቱን ነው አልጀዚራ የዘገበው። የዋይት ሀውስ የፕሬስ ሴክሬታሪያት ካሮል ሌቪት ዋሽንግተን ማዕቀቡ ማንሳቷ ሀገሪቱ ወደ መረጋጋትና ሰላም የምትወስደውን መንገድ ለማስተዋወቅና ለመደገፍ የሚደረግ ጥረት ነው ሲሉ ለጋዜጠኞች ተናግረዋል። የማዕቀቡ መነሳት ሀገሪቱ ከዓለም አቀፉ የፋይናንስ ስርዓት መገለሏን ያስወግዳል፣ ከጎረቤቶቿ እንዲሁም ከዋሽንግተን ጋር የሚደረጉ ኢንቨስትመንቶችን ያበረታታል ሲሉም ነው የተናገሩት። ዋሽንግተን የተረጋጋች የተዋሃደችና ከራሷ አልፋ ከጎረቤቶቿ ጋር ሰላም የሰፈነባትን ሶሪያ ለመደገፍ ቁርጠኛ ናት ሲሉም ፕሬዝዳንት ትራምፕ ተናግረዋል። የተባበረች ሶሪያ ለአሸባሪ ድርጅቶች መሸሸጊያ የማትሰጥ የሃይማኖትና የጎሳ ብሔረሰቦቿን ደህንነት የምታረጋግጥ መሆን አለባት ሲሉም ፕሬዝዳንት ትራምፕ አክለዋል። ይህ እርምጃ የቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ ከ6 ወራት በኋላ በሀገሪቱ ያለውን የኢንቨስትመንት እድሎች ለመክፈት ያስችላል የሚል ግምት እየተሰጠውም ይገኛል። የአሜሪካ ገንዘብ ሚኒስቴርም 518 ተቋማትና ግለሰቦችን ከማዕቀብ ዝርዝር ማስወጣቱን ነው አናዶሉ ያስነበበው። ሚኒስቴሩ የማዕቀቡ መነሳት በሶሪያ ልማት የመንግስት ስራና የማህበራዊ መዋቅር መልሶ ለመገንባት ወሳኝ በሆኑ አካላት ላይ እፎይታ ይሰጣልን ብሏል። ሶሪያ በውጭ ጉዳይ ሚኒስትሯ አሳድ ሀሰን አልሻባኒ በኩል የትራምፕን ውሳኔ በደስታ ተቀብላ ትልቅ የለውጥ እርምጃ ነው ስትል አወድሰዋለች። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩ ጽሁፍ የማዕቀቡ መነሳት ለረጅም ጊዜ ሲጠበቅ የነበረውን የመልሶ ግንባታና ልማት በር የሚከፍት ነው ብለውታል። በምጣኔ ሀብት ማገገም ላይ ያለውን እንቅፋት በማንሳት ሀገሪቱ ለዓለም አቀፉ ማህበረሰብ ክፍት ያደርጋታል ሲሉም ነው የተናገሩት። ሆኖም ግን ሶሪያን እንደ ሀገር ከሽብርተኝነት ደጋፊ ዝርዝር ውስጥ ለመሰረዝ ተጨማሪ ስራዎች እንደሚኖሩም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። አሁንም ቢሆን ሶሪያ በአናሳ ጎሳዎች ላይ የሚፈጸሙ ጥቃቶችን ማስቆም እንዳለባትም ነው ዋሽንግተን ያሳሰበችው። ያላቸውን ልዩ ፕሬዝዳንታዊ ስልጣን ተጠቅመው በደማስቆ ላይ ተጥለው የነበሩትን ማዕቀቦች ያነሱት ፕሬዝዳንት ትራምፕ ጽህፈት ቤታቸው ሶሪያ በአልሻር አስተዳደር ወቅት ተለውጣለች ሲል ማሞገሱንም ነው ዩሮኒውስ ያስነበበው። ሆኖም ግን በቀድሞ የሶሪያ ፕሬዝዳንት በሽር አልአሳድና የቤተሰብ አባላት ከፍተኛ ረዳቶቻቸው የሰብአዊ መብት ረገጣ ላይ ተሳትፈዋል በተባሉ ባለስልጣናት፣ በአደንዛዥ እጽ አዘዋዋሪዎች ብሎም በሶሪያ የኬሚካል ጦር መሳሪያ ፕሮግራም ላይ ተሳትፈዋል በተባሉ አካላት ላይ የተጣለው ማዕቀብ እንደማይነሳም ነው ዘገባዎች ያረጋገጡት። በተጨማሪም በአሳድ ተባባሪዎች በኢራንና በደጋፊዎቿ ታጣቂ ቡድኖች ላይ የተጣለው ማዕቀብ እንዲቀጥል ተወስኗል። ከአሜሪካ በተጨማሪም የአውሮፓ ህብረትም በሶሪያ ላይ ጥሎት የነበረው ማዕቀብ ከሞላ ጎደል እያነሳ ነው የሚገኘው። የትራምፕ አስተዳደር ባለስልጣናት በሶሪያ ላይ የተጣለው ማዕቀብ ማንሳት ሀገሪቱን ከቀጠናው ጋር በማዋሃድና በእስራኤል በኩል ለሚሰነዘረው ጥቃት ማበረታቻ ይሆናል ሲሉ እየተከራከሩ ይገኛሉ። በሌላ በኩል ግን የማዕቀቡ መነሳት ለእስራኤል ተጨማሪ ድል ይዞላት ሊመጣ እንደሚችልም ተነግሯል። በመካከለኛው ምስራቅ የዋሽንግተን ቀዳሚ አጋር የሆነችው እስራኤልም ከጎረቤቶቿ ሶሪያና ሊባኖስ ጋር ዲፕሎማሲያዊ ግንኙነት የመመስረት ፍላጎት እንዳላት ይፋ አድርጋለች። ቴል አቪቭ ከደማስቆና ቤይሩት ጋር የአብርሃም ስምምነት ለመፈራረም ማቀዷ የተሰማ ሲሆን ይህ እርምጃም ለመካከለኛው ምስራቅ ትልቅ ለውጥ እንደሚያመጣለትም ተነግሯል። ስለ መልእክቶቻችሁ እጅግ አድርገን እናመሰግናለን። የውጭ መገናኛ ብዙሃን ምን እያሉ ነው የሚለውን እየተመለከትኩኝ ነበረ። የአሜሪካ ሕግ አውጪዎች ማራቶን ቮት ነው የሚለው ቢቢሲ በድረገጹ ላይ በጣም ረጅም ሰዓት የቆየ እንግዲህ ክርክር እያደረጉ ነው የሚገኙት። ይሄ ቢግ ቢዩቲፉል ቢል የተባለው ነው ባለ 1000 ገጾችን የያዘው ዶናልድ ትራምፕ እንግዲህ የአሜሪካንን ይሄ የሀገር ውስጥ እንቅስቃሴዎችን በተመለከተ ወይም የሀገር ውስጥ ኢኮኖሚ እንቅስቃሴና ሌሎችን በተመለከተ ያወጡት
ህግ ወይም ደግሞ መመሪያን ለማጽደቅ እንግዲህ እየተከራከረ እንደሚገኝ ነው አሁንም መረጃዎች የሚናገሩት። ቢቢሲ፣ አልጀዚራም፣ ሲኤንኤንም ሌሎቹም ዜና ማሰራጫዎች ይህንን ትኩረት ሰጥተውበታል። ከዛው ከአሜሪካ ሳንወጣ ዶናልድ ትራምፕ እንግዲህ በዓለም አቀፍ ደረጃ አሜሪካ እየሰጠች ያለችውን ለጤናም ለሌሎችም ጉዳዮች እየሰጠች ያለችውን ድጋፍ ያው እያቋረጡት ይገኛሉ። አንዳንዱ ላይ ሙሉ በሙሉ ግማሹ ላይ ደግሞ የተወሰነ አቋርጠዋል። በዚህ ምክንያት እንግዲህ በዚህ በሚቀጥሉት 5 ዓመታት ከ14 ሚሊዮን በላይ ሰዎች ሊሞቱ እንደሚችሉ ነው የተነገረው። በተለይ ደግሞ ከክትባት አኳያም እንደዚሁም ደግሞ ከመድኃኒቶች አኳያ ጸረ HIV መድኃኒትም ጸረ ቲቪ መድኃኒትም ሌሎችም እንዲቋረጡም በጣም ከፍተኛ የሆነ ነገር ጉዳትን ያመጣል ነው የሚለው WHOም ሌሎችም ያወጡት መረጃ ነው። ከነዚህ 14 ሚሊዮን ከሚሆኑት መካከል ደግሞ ከ700 ሺህ እስከ 1 ሚሊዮን ድረስ የሚደርሱት ህፃናት እንደሆኑ ነው መረጃው የሚናገረው። የቀድሞ ፕሬዝዳንቶቹ ባራክ ኦባማም ጆርጅ ቡሽም ይህንን ነገር ዶናልድ ትራምፕ እንዲተዉ እየገፋፏቸው ይገኛሉ። እንግዲህ እርግጥ ነው ዶናልድ ትራምፕ ከ4 ዓመት በኋላ ሊተኩ ይችላሉ። ቀጣዩ ፕሬዝዳንት ደግሞ ይህን ነገር መልሶ ሊያመጣው ይችላል። ግን በእነዚህ 4 ዓመታት ውስጥ ነው ይህን የሚያህል ሰዎች ይሞታሉ የሚለው። ይሄ እንግዲህ አሜሪካ ምን ያህል እነዚህ ተቋማት እርዳታ እንደምትሰጥ ማሳያ ነው። ይህንን እርዳታ ምናልባትም እንደ አውሮፓ፣ ቻይና፣ ህንድና ከመሳሰሉ ሀገራትም ለመተካት ጥረቶች መጀመራቸው ታይቷል። ሀገራትም ደግሞ ራሳቸውን ለመቻል የተለያዩ ጥረቶችን መጀመራቸውም ጭምር ነው የተነገረው። ቢቢሲ ደግሞ በኢንቨስቲጌቲቭ ስራ ወይም ደግሞ በምርመራ ስራው አገኘሁት ያለውን አንድ መረጃ ህንድን በተመለከተ አውጥቷል እና ህንድ ውስጥ እንግዲህ የሚከበር ሂንዶች የሚያከብሩት ኩምብ መላ የሚባል በዓል አላቸው ወይም ፌስቲቫል አላቸው። በሚሊዮን የሚቆጠሩ ሰዎች የሚወጡበት ነው። በዛ እንግዲህ ዘንድሮ በተካሄደው አንዳንዱ እንግዲህ በየ5 ዓመቱ አንዳንዱ በየ25 ዓመቱም ይካሄዳል እና በጣም ብዙ ሚሊዮኖች ናቸው የሚሳተፉበት። ዘንድሮ 37 ሰዎች መሞታቸውን የኡታር ፕራዲሽ የክልል መንግስት አሳውቆ ነበረ። ቢቢሲ ግን አጠናሁት ባለው ጥናት ይሄ ውሸት ነው የሚል መረጃን ነው ይዞ የወጣው። የኡታር ፕራዲሽ ክልላዊ መንግስት ምናልባት ወቀሳ እንዳይደርስበት ሆን ብሎ ነው የቀነሰው እንጂ የሞቱት ሰዎች 82 ናቸው የሚል መረጃም እንደዚሁ አውጥቷል። ከህንድ መንግስትም ከክልሉ መንግስትም እስካሁን የተሰጠ ምንም አይነት መግለጫ የለም። ሶሪያን በተመለከተ አሜሪካ እንግዲህ የጣለችባትን ማዕቀብ ለማንሳት ያው ጥረቶችን ጀምራለች። አንዳንድ ማዕቀቦችንም እያነሳች ነው። 518 የሚሆኑ ማዕቀቦች ወይም ደግሞ ሰዎች ላይ ተጥለው የነበሩ ወይም ደግሞ ግንኙነቶች ላይ ንግድ ላይ ተጥለው የነበሩ ማዕቀቦች 518ቱ ለሶሪያ እንደተነሱላትና ይህም ደግሞ በእጅጉ እንደሚጠቅማትም ብዙ መረጃዎች እየወጡ ነው። ወደ ትንታኔ ጉዳያችን እናምራ። ካናዳ በአሜሪካ የዲጂታል ቴክኖሎጂ አገልግሎቶችና ምርቶች ላይ የጣለችውን ቀረጥ አንስታለች። የካናዳ እርምጃ የመጣው ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር የታቀደውን የንግድ ውይይትና ድርድር ለማቋረጥ መዛታቸውን ተከትሎ ነው። ትራምፕ ካናዳ ላይ ሁሉንም አይነት ኢኮኖሚያዊ ጫናና ጉልበት አለን ማለታቸው ተዘግቧል። ሳሙኤል እንዳለ ተጨማሪ ይነግረናል። ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር የያዝነው የንግድ ድርድር ተቋርጧል፣ ማን በከፋ ሁኔታ እንደሚጎዳ ተቀምጠን እናየዋለን፣ ካሁን ቀደም ከካናዳ ወደ አሜሪካ የሚገቡ ምርቶች ላይ የተጣለውም የ25 በመቶ ታሪፍ በእጥፍ ሊጨምር ይችላል ማለታቸውን ተከትሎ ካናዳ ጭንቅና ጥብ ውስጥ መግባቷ ይነገራል። ካናዳ ከዓለም ሀገሮች ሁሉ ወደ ጎረቤቷ አሜሪካ በምትልከው ምርት በከፍተኛ ደረጃ ተጠቃሚና ከአሜሪካ የንግድ ግንኙነት ውጪ በራሷ መቆም የምትቸገር ሀገር እንደሆነች የኢኮኖሚ ተንታኞች ያስቀምጣሉ። ፕሬዝዳንት ዶናልድ ትራምፕ አሜሪካ በከፍተኛ ደረጃ የምታስገባ እንጂ የምትልክ ሀገር አይደለችም፣ ዓለም በአሜሪካ ተጠቀመ እንጂ አሜሪካ እንዳላት ቴክኖሎጂና የማምረት አቅም ወደ ዓለም በመላክ አልተጠቀመችም በሚል በካናዳና በመላው ዓለም በጣሉት የገቢ ምርቶች ታሪፍ ዓለምን ሲያወዛግቡና ሲያጯጩሁ ቆይተዋል። ጎረቤት ካናዳም አንዷ ነበረች። የአሜሪካና የካናዳ ስታቲስቲክስና የቆጠራ ቢሮ ባወጣው መረጃ 76 በመቶ የካናዳን ዙሪያ መለስ ምርት የምታስገባው ወይም የምትቀበል ሀገር አሜሪካ ናት። ለንጽጽር ካናዳ ከአጠቃላይ ምርቷ ወደ ቻይናና ብሪታንያ 3.8 በመቶ፣ ወደ ጃፓን 1.8 በመቶ፣ ወደ ሜክሲኮ 1 በመቶ ብቻ ምርቷን ኤክስፖርት ታደርጋለች። ከአሜሪካው 76 በመቶ ጋር አይነጻጸርም። አሜሪካ ደግሞ ወደ ካናዳ 16.8 በመቶ ምርቷን ብቻ ትልካለች። ሰፊ የገቢና ወጪ ምርቶች መዛባት ወይም ሰፊ ልዩነት ይታያል ነው የሚለው ቢሮው። አሜሪካ የካናዳ ቁጥር 1 የንግድ ተባባሪ የሆነችው ባለፈው ዓመት ብቻ
ዋሽንግተን የ$400 ቢሊዮን የካናዳ ምርቶችን ረጅም ዘመን በቆየ የንግድ ስምምነታቸው መሰረት ገዝታለች ወይም አስገብታለች። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ይህንን የካናዳና የአሜሪካ የንግድ ግንኙነት የድንበር ላይ አደንዛዥ እጽ ዝውውርን ለመከላከል በሚል የ25 በመቶ የታሪፍ ጫና ጣሉበት። የካናዳ አምራቾች ብቻ ሳይሆን የአሜሪካ አስገቢዎችም ጭንቅጥብ ውስጥ ገቡ። የካናዳ ብረት፣ ተሽከርካሪና አሉሚኒየም ላይ የተጣለውን የ25 በመቶ የታሪፍ ቀረጥ ከፍለው ካናዳውያን ወደ ግዙፏ ተቀባያቸው አሜሪካ ምርቶቻቸውን መላክ ሊቸገሩ ነው። ጭራሽ መላክ መተው ደግሞ ኢኮኖሚያቸውን ሊያሽመደምደው ነው። በኋላ የካናዳው ጠቅላይ ሚኒስትር ማርክ ካርኔ ካናዳ በምታስገባው የአሜሪካ የዲጂታል ቴክኖሎጂ አገልግሎት ላይ የ3 በመቶ ታሪፍ ጣሉ። የአሜሪካ የዲጂታል የንግድ ግዙፍ ኩባንያዎች አማዞን፣ አፕል፣ ጎግል የመሳሰሉት በዚህ የካናዳ ግብር $2 ቢሊዮን በላይ ተጨማሪ ዕዳ ያስከትልባቸዋል። ዶናልድ ትራምፕ ይህንን የካናዳ የአጸፋ እርምጃ ዓይን ያወጣ ጥቃት በማለት ብቻ ሳይገደቡ የንግድ ድርድራችን ተኮላሽቷል፣ የቀደመው የታሪፍ ጫናም የካናዳ የ$400 ቢሊዮን ወጪ ምርት ላይም የተጣለው ታሪፍ በእጥፍ 50 በመቶ ሊሆን ይችላል፣ ማን እንደሚጎዳ ታያላችሁ ሲሉ አስፈራርተዋል። ካናዳ መደንገጥ ብቻ አይደለም፣ የአደጋ ደወል ነበር የጮኸባት። ታዲያ የካናዳ የዲጂታል ቴክኖሎጂ የአገልግሎት ታሪፍ ወደ ሥራ ሊገባ ሰዓታት በቀሩበት ሁኔታ ጠቅላይ ሚኒስትር ማርክ ካርኔ ቀረጡ ተነስቷል፣ ተግባራዊም አይሆንም፣ ከአሜሪካ ጋር የንግድ ውይይትና ድርድራችን እንዲቋረጥ አንፈልግም የሚል መግለጫ በከፍተኛ የተሸነፈ ስነ ልቦና አወጡ። ፕሬዝዳንት ዶናልድ ትራምፕ ይህን አግኝተው ነው ከካናዳ ጋር ሁሉም የመጫወቻ ምትሃታዊ ካርዶች በእጃችን ላይ ናቸው። በካናዳ ላይ ማንኛውንም አይነት ኢኮኖሚያዊና የንግድ ጫናዎችና አስገዳጅ ጉልበቶች አሉን። ለካናዳውያን ከድርድር ውጪ የሚያዋጣ ሌላ አማራጭ የላቸውም አሉ። ካናዳ የጣለችው የዲጂታል ቴክኖሎጂ የአሜሪካ ገዛዛፎችን ኩባንያዎች $2 ቢሊዮን ወጪ የሚያስወጣ መሆኑ መቀልበሱ ለፕሬዝዳንት ትራምፕ ከዲጂታል ቴክኖሎጂ ኩባንያ ባለቤቶች ጋር በምርጫ ዘመናቸው የጠበቀ ግንኙነት የፈጠሩትን ወዳጆቻቸውን በንግድ ድርድር ስልትና ማስፈራሪያ መታደጋቸው በጀግንነት አስወድሷቸዋል። ካናዳ የተከተለችው ወይም የለወጠችው ፖሊሲ አስደሳች ነው። በካናዳ ላይ እንዲህ አይነት ኢኮኖሚያዊ ኃይል አለን ማለት ነው ብለዋል ሰውየው። ባልጠቀመው ይሻል ነበር። ከእንግዲህ ግን የአሜሪካንን ጥቅም የሚጎዳ ውሳኔ ከማድረጓ በፊት 2-3 ታስብበታለች ብዬ አምናለሁ ብለዋል። ጠቅላይ ሚኒስትር ካርኔ ለካናዳውያን ሀገራዊ ኢኮኖሚያዊ ደህንነትና ፍላጎት ሲባል ውስብስብ የድርድር ሂደት ውስጥ እንገባለን፣ ለዚህም ሲባል ሁሉንም ገዳቢ በሮቻችንን እንከፍታለን ብለዋል። በዓመት ግማሽ ትሪሊዮን $1 ምርት የምታስገባን ሀገር ማስቀየም ለካናዳ ከፍ ያለ የንግድ ጉዳት ሳይሆን የገበያ አደጋ እንደሚያስከትል ጠቅላይ ሚኒስትር ካርኔ የተረዱት ይመስላል። ተንታኞች በንግድ ትግልና ፉክቻቸው የቦክስ መድረክ ካርኔ በትራምፕ በዝረራ ተሸነፉ ያሉ ተንታኞች የመኖራቸውን ያህል በንግድ መገዳደሩ አቅማቸውንና ጥቅማቸውን አመዛዝነው እጅ የሰጡትና ታሪፍ ያነሱት ከእንግሊዝ አመራሮች ውጪ ብቸኛው ካናዳዊ የብሪታንያ ባንክ ፕሬዝዳንትና አዛዥ ናዛዥ የነበሩት ማርክ ካርኔ አሁንም ብልህ የንግድ ውሳኔ፣ አዋጭ የንግድ ውሳኔ አድርገዋል ያሏቸውም አሉ። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ በኢኮኖሚያዊ ጫና ካናዳን 51ኛዋ የአሜሪካ ግዛት እናደርጋታለን፣ ተዋህደን ጠንካራ ሰሜን አሜሪካንን እንመሰርታለን ሲሉ ቆይተዋል። የንግድ ግንኙነትን በተመለከተ ካናዳን ከጎረቤቷ ከአሜሪካ ውጪ ለማሰብ አስቸጋሪ እንደሆነች ነው የሚነገረው። ትልቁ የአሜሪካው ፕሬዝዳንት መሳሪያቸው የ76 በመቶ አጠቃላይ ምርት ለአሜሪካ ላኪ የሆነችው ካናዳ ከአሜሪካ ደግሞ 16 በመቶ ምርት ብቻ ማስገባቷ ነው። እስካሁን ተጠቃሚ አድርጓት ቆይቷል። ትራምፕ መጥተው ገቢና ወጪ ምርቱን ፍትሐዊ እናድርገው ወይም የምናስገባውን ያህል ተጠቃሚ እንሁን በሚል ታሪፍ የሚባል ጅራፍ ዘረጉ። ይኸው የካናዳና የአሜሪካ የግንኙነት መሻከርና የመጠቅለል ፍልስፍና ነው ገፊ ኃይል ሆኖ ካርኔን ወደ ስልጣን ያመጣቸው። ታዲያ የኢኮኖሚና የገበያ ምሁሩ በብሪታንያ ባንክ የተሳካላቸውን ያህል በትራምፕ ላይ ይሳካላቸው እንደሆነ አጠራጣሪ ነው።